ቀዳሚ መረጃ የሚሆነው የኢትዮጵያ ኤሌክትሪክ ኃይል አገልግሎትን የተመለከተ ጉዳይ ነው። 1139 ሰራተኞች ላይ አስተዳደራዊ እርምጃ ወስጃለሁ ብሏል የኢትዮጵያ መብራት ኃይል አገልግሎት። ጉዳዩን በዝርዝር ተመልክተነዋል። ወንዞችና የወንዞችን ዳርቻ የበከለው ዴሊዮፖል ኢንተርናሽናል ሆቴል የተባለው 600 ሺህ ብር ቅጣት ተላልፎበታል። ይሄን ያለው የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ነው። ቅጣቱ የተላለፈው በምክንያት ነው የምሰሙት ጉዳይ ነው። የከፍተኛ ትምህርት ተቋማት ተመራቂዎች የዲግሪ ሰርቲፊኬት ህትመት በአንድ ማዕከል ብቻ ከእንግዲህ በኋላ ሊከናወን ነው አለ ትምህርት ሚኒስቴር። ዝርዝሩን ይዘናል። የአንቀጽ 39 ማሻሻያ ወይም ሪፈረንደም ሊጠይቅ እንደሚችል ተገልጿል። ጉዳዩን በጥልቀት እናያለን። እንዴት የኔን ደንበኞች አስኮብልለህ ተወስዳለህ በማለት የገዛ አጎቱን በአሰቃቂ ሁኔታ የገደለው ግለሰብም በህግ ጉዳይ የምንመለከተው ነው። ኢትዮጵያዊቷ የረጅም ርቀት አትሌት የብርጓል መለሰ በዛሬው ዕለት ከዚህ ዓለም በሞት ተለይታለች። በምን ሁኔታ ነው ያረፈችው? የምትሰሙት ነው። እንደምንውላችኋል። አሃዱ ኒውስ ኤንድ ፖለቲክስ ነው። አብዛኞቻችሁ የኛ ተመልካቾች ስለምትከታተሉ እናመሰግናለን። ነገር ግን ብዙዎቻችሁን ላስታውሳችሁ የምፈልገው ሰብስክራይብ ማድረግ ነው። ከስር ያለውን የሰብስክራይብ በተን በመጫን በየቀኑ በዚህ ሰዓት ለእናንተ አዳዲስ መረጃዎችን ከሀገር ውስጥም ከውጭም የምናደርስበት ቻናላችን ነው። ታማኒና የሚመጥኗችሁን እናንተን የሚመጥኗችሁን ብቻ የምናደርስበት ነው። ሰብስክራይብ አድርጉ። እኔ ናርዶስ አለማየሁ ነኝ። በቀጥታ ወደ መረጃዎቹ እናልፋለን። ቀዳሚ መረጃ የሆነው የኢትዮጵያ ኤሌክትሪክ አገልግሎት የወሰደው እርምጃ ነው። የኢትዮጵያ ኤሌክትሪክ ኃይል አገልግሎት ባለፉት 9 ወራት ውስጥ የስነ ምግባር ጥሰት ፈጽመዋል ባላቸው 1139 ሰራተኞች ላይ የተለያዩ አስተዳደራዊ እርምጃዎች ወስጃለሁ ብሏል። እርምጃ ከተወሰደባቸው ኃላፊዎችና ሰራተኞች መካከልም 16ቱ ከስራቸው የተሰናበቱ ናቸው። 721 ደግሞ የደሞዝ ቅጣት እንዲሁም 402 የጽሁፍ ማስጠንቀቂያ የተሰጣቸው ናቸው። አገልግሎቱ እንግዲህ በሰራተኞች ላይ በወሰዳቸው አስተዳደራዊ እርምጃዎች መካከል 103 ሰራተኞች ላይ በደንበኞች የቀረበን ጥቆማ በመመርመር የወሰደው መሆኑንና ቀሪ 1036ቱ ግን ተቋሙ በራሱ ግኝት አጣርቶ የወሰዳቸው እርምጃዎች መሆናቸውን የተናገረው። ባለፉት 9 ወራት ብቻ አገልግሎቱ በሙስና መጠቆሚያ ዘመናዊ መተግበሪያና ከደንበኞች የደረሱትን 427 ጥቆማዎችን መርምሮ በ103 ኃላፊዎችና ሰራተኞች ላይ የተለያዩ እርምጃዎችን ወስዷል ነው የተባለው። በደንበኞቹ በቀረቡት ጥቆማዎች መሰረት 14 የጽሁፍ፣ 20 የደሞዝ ቅጣት፣ 2 ደግሞ ከቦታ የማንሳትና 7ቱን ደግሞ ስንብት አድርጎ በድምሩ 103 እርምጃዎች ወስዷል ማለት ነው። የሙስና ጥቆማ ከቀረበባቸው ጉዳዮች መካከል የአዲስ ቆጣሪ ጥያቄ፣ የኃይል መቆራረጥ፣ አስቸኳይ ጥገና፣ የቆጣሪ ንባብና የቢል ስብሰባ እንዲሁም ንብረት አያያዝና አጠቃቀም ይገኙበታል። ይህንን መረጃ ያገኘነው የኢትዮጵያ ኤሌክትሪክ አገልግሎት በላከው መግለጫ ነው። ዴሊዮፖል ኢንተርናሽናል ሆቴል 600 ሺህ ብር ተቀጥቷል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በካይ የፍሳሽ ቆሻሻን ወደ ወንዝና የወንዝ ዳርቻ የለቀቀውን ዴሊዮፖል ኢንተርናሽናል ሆቴል ከአካባቢ ጥበቃ ባለስልጣን ጋር ተባብሮ 600 ሺህ ብር ቅጣት አስተላልፎበታል። ድርጊቱ የተፈጸመው በቂርቆስ ክፍለ ከተማ ወረዳ 1 ልዩ ቦታው ባምቢስ የተባለ የሚጠራው ቦታ ላይ ወደ ወንዝ የሽንት ቤት ፍሳሽ በመልቀቅ ብክለቱን ከአካባቢ ጥበቃ ባለስልጣን ምርመራ በመረጋገጡ ከዚህ ቀደም እርምጃ የተወሰደበት ሲሆን አሁንም በድጋሚ በመልቀቁ የቅጣቱን እጥፍ ተቀጥቷል። ይሄ ሆቴል ከቅጣቱ በተጨማሪ ብክለቱን ለማስቆም ችግሩ እስኪስተካከል የሆቴሉ የችግር መንስኤ የሆነው መጸዳጃ ቤቶቹ እንዲታሸግ መደረጉም ተቋሙ ያወጣው መረጃ ያሳያል። በማህበራዊ ትስስር ገጹ ላይ ተቋሙ ራሱ ያወጣው መረጃ ያየነው ማለት ነው። ባለስልጣኑ በከተማ አስተዳደሩ ከፍተኛ ወጪ በማውጣት እንግዲህ ወንዝና የወንዝ ዳርቻዎች እየለሙ መሆኑን በመግለጽ ወንዞችን በመበከል ለታለመለት ዓላማ እንዳይውል በሚያደርጉ ግለሰብና ድርጅቶች ላይ የሚወስደው አስተዳደራዊ የሆነ እርምጃ አጠናክሮ የሚቀጥል እንደሆነ ነው ያሳወቀው። ባለስልጣኑ እንግዲህ ከተማው ነዋሪዎችና ተቋማት በደንቡ ዙሪያ ሰፊ ግንዛቤ መፍጠሩን አስታውሶ ነዋሪዎችና ተቋማት ከመሰል ተግባራቸው እንዲቆጠቡም አሳስቧል ማለት ነው። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ህብረተሰቡም ለእንደዚህ አይነት ማንኛውም አይነት የደንብ መተላለፍ ሲኖር ወይም ሲመለከት በነጻ ስልክ 9995 ላይ መረጃና ጥቆማ እንዲሰጠኝ ሲልም ጥሪውን አቅርቧል።
የከፍተኛ ትምህርት ተቋማት ተመራቂዎች የዲግሪ ሰርቲፊኬት ህትመት በአንድ ማዕከል ብቻ ሊከናወን ነው አለ ትምህርት ሚኒስቴር። የዲግሪ ሰርቲፊኬት ህትመት እንግዲህ በአንድ ማዕከል ብቻ ሊከናወን ነው ከዚህ በኋላ በሚኒስትሩ የከፍተኛ ትምህርት ተቋማት የአስተዳደርና መሰረተ ልማት መሪ ስራ አስፈጻሚ ዶክተር ሰለሞን አብርሃ ናቸው። አሰራሩ ሐሰተኛ የትምህርት ማስረጃን ለመከላከል ያለመ ነው። ከዚህ በፊት ሁሉም የከፍተኛ ትምህርት ተቋማት ጨረታ ባሸነፈ ድርጅት በኩል የተማሪዎችን የትምህርት ማስረጃ የሚያሳትሙበት አሰራር ለሐሰተኛ የትምህርት ማስረጃ አጋላጭ ሆኖ ቆይቷል ነው ያሉት እሳቸው። ስለዚህ ሁሉም የመንግስትና የግል ከፍተኛ ትምህርት ተቋማት የተማሪዎቻቸውን ዲግሪ በአንድ ማዕከል ብቻ እንዲያሳትሙ ያደርጋል ነው ያሉት። አዲሱ ዲግሪ ታትሞ እስኪደርስ ድረስ ትምህርት ሚኒስቴር ዲግሪ ለሚያስፈልጋቸው ተማሪዎች የድጋፍ ደብዳቤ እንደሚጽፍ ገልጸዋል። ህትመቱ በዚህ ዓመት እንደሚጀምር ተጠቁሟል። የሚታተመው ሰርቲፊኬት የደህንነት መለያ መስፈርቶችን እንደሚያሟላ ገልጸዋል። ልዩ መለያ ኮድ ወይም ኪውአር ኮድ እና ሴሪያል ቁጥርን ጨምሮ ሌሎች መለያዎችንም ያካተተ እንደሚሆን ነው ዶክተሩ የገለጹት። በዚህ መሰረት በ2017 የተመረቁ ተማሪዎችን ጨምሮ ከዚህ በኋላ የሚመረቁትም ሙሉ በሙሉ በአዲሱ ስርዓት መሰረት በአንድ ማዕከል የሚታተመውን ዲግሪ ብቻ እንዲወስዱ ይደረጋሉ። በተመሳሳይ ግን ከ2017 ዓ.ም በፊት ተመርቀው ግን ዲግሪያቸውን ያልወሰዱ ተማሪዎች ወይም ሰዎች በአዲሱ አሰራር ብቻ ይስተናገዳሉ ማለት ነው። ከዚህ በፊት በከፍተኛ የትምህርት ተቋማት ሲሰጥ የነበረውን ጊዜያዊ ትምህርት ማስረጃ ወይም ቴምፖራሪ ዲግሪ አሰጣጡን በነበረበት እንደሚቀጥል ነው የተነገረው። አሁን ላይ ግን ከ160 በላይ በሚሆኑ የፌዴራል ተቋማት ላይ ሐሰተኛ የትምህርት ማስረጃ የማጥራት ስራ እየተከናወነ እንደሆነም ነው ያነሱት። በቀጣይም በክልሎች ሁሉ በግሉም ዘርፍ የማጥራት ስራው እንደሚቀጥል እሳቸው አክለው ገልጸዋል። አንቀጽ 39 ማሻሻያ ወይም ሪፈረንደም ሊጠይቅ እንደሚችል ተገልጿል። በኢፌድሪ ህገ መንግስት እንግዲህ አንቀጽ 39 ላይ የሚገኘውን እስከ መገንጠል የሚለውን አከራካሪ ሆኖ የቆየውን ድንጋጌ የሰፈረበትን አንቀጽ ጨምሮ ሌሎችን የህገ መንግስቱን አንቀጾች ለማሻሻል ያብላጫ ህዝብ ወይም ይሁንታ ወይም ደግሞ ሪፈረንደም ሊያስፈልግ እንደሚችል የህገ መንግስትና ፌዴራሊዝም አስተምሮ ማዕከል ያስታወቀው የማዕከሉ የህግ ባለሙያ አቶ ተስፋዬ መገርሳ ናቸው። አሁን በስራ ላይ ባለው ህገ መንግስት አሉ ተብለው የሚጠቀሱ ክፍተቶችን በውይይት መፍታት ቀዳሚ ተግባር ሊሆን ይገባል ነው ያሉት እሳቸው። ባለሙያው አክለው እንደና ያሉት በህገ መንግስቱ አንቀጾች ሳቢያ የሚነሱ ግጭቶችን በዘላቂ መንገድ የመፍቻ አንዱ መንገድ ህገ መንግስታዊ ማሻሻያ ማድረግ መሆኑን ጠቁመዋል። በተለይ የብሔር ብሔረሰቦችን ራስን በራስ የማስተዳደር መብት እስከ መገንጠል የሚፈቅደው አንቀጽ 39 እንግዲህ ከፍተኛ ጥያቄ እየተነሳበት እንደሚገኝ አቶ ተስፋዬ ለአሃዱ ሬዲዮ ለኛው ጣቢያ ገልጸዋል። ጉዳዩ በፓርላማ የድምጽ ብልጫ ወይም በክልል ምክር ቤቶች ውሳኔ ብቻ የሚቋጭ ሳይሆን ህዝበ ውሳኔ እስከ ማሰጠት የሚደርስ ሂደት ሊጠይቅ እንደሚችል ተናግረዋል። የኢትዮጵያ ብሔር ብሔረሰቦችና ህዝቦች የስልጣን ባለቤቶች ናቸው የሚለው ህገ መንግስታዊ ድንጋጌ እንዳለ ሆኖ አከራካሪ ለሆኑ ጥያቄዎች የመጨረሻውን ምላሽ መስጠት ያለበት ራሱ ህዝቡ እንደሆነም እሳቸው ለአሃዱ ተናግረዋል። እንዴት የኔን ደንበኞች አስኮብልለህ ትወስዳለህ በማለት የገዛ አጎቱን የገደለውን ግለሰብ እንመለከታለን። ዛሬ ከወጡ ዜናዎች መካከል በርካቶችን ያነጋገረና በሀገር ውስጥ መገናኛ ብዙሃንም የዘገቡት ነው። በአዳማ ከተማ ዳቤ ክፍለ ከተማ ትውልድና እድገቱ የሆነው ጌታውን ረዳ የተባለ ግለሰብ በአሸዋ ጫኝና አውራጅነት ስራ ተሰማርቶ የሚኖር በ20ዎቹ እድሜ አጋማሽ ላይ የሚገኝ ወጣት ነው። ቱሉ በዳዳ የተባለው የጌታውን አጎት በዚሁ በተመሳሳይ የአሸዋ ጫኝና አውራጅነት ስራ ተሰማርተው በአካባቢ ከወንድማቸው ልጅ ጋር ይሰራሉ። ይህ አሸዋ የመጫን የማውረድ ስራም ገቢ ያለውና የጌታሁንን የአቶ ቱሉ ቤተሰቦችን የቆየ መተዳደሪያ እንደነበረ የከተማው ፖሊስ ይገልጻል። በታምራትና በአቶ ቱሉ መካከል ያለው ግንኙነት ሰላማዊ በሆነ መንገድ የራሳቸውን ደንበኛ አፍርተው እየሰሩ የነበረ ቢሆንም የጌታውን ረታ ደንበኞች ተገልብጠው ወደ አቶ ቱሉ ሄዱ ማለት ነው። በዚህም የጌታውን ስራ ሲቀዘቅዝ የአጎቱ ስራ ደግሞ ሞቅ እያለ እየተሻሻለ መምጣት ይጀምራል። ይሄ ጉዳይ ትልቅ ቅራሬና አለመግባባት በመካከላቸው እንደፈጠረባቸውም ይነሳል። በዚህ መሰረት እንግዲህ መስከረም 5 ያሳለፍነው 2018 ከቀኑ 6 ሰዓት ላይ አለመግባባቱ ወደ ግጭት አመራ። በሁለቱ መካከል የቃላት ልውውጥ ወይም አንድ ሁለት መባባል ተፈጥሮ ጌታሁን እንዴት የኔን ደንበኞች አስኮብልለህ ወደ አንተ ተወስዳለህ ሲል አጎቱ ደግሞ ደንበኛን በደንብ መያዝ ያለብህ አንተ ነህ፣ እኔ ምን ላድርግ
ይለዋል። በዚህ ንግግር ንዴት ውስጥ የገባው ጌታሁን ላሸዋ መጫኛ የሚጠቀምበትን አካፋ በማንሳት ያጎቱ አንገት ላይ በማሳረፍ ከፍተኛ ጉዳት አደረሰበት። የደረሰባቸውን ጉዳት ከፍተኛ በመሆኑ የአካባቢው ሰዎች ተሰብስበው ወደ አዳማ ሆስፒታል ልከውታል። አዳማ ሆስፒታል የገቡት አቶ ቱሉ በዳዳ በሕክምና ሲረዱ ቆይተው እንግዲህ ጥቅምት 17 2018 ህይወታቸው አለፈ። ይህ ወንድማቸው ባደረሰባቸው ጉዳት ማለት ነው። ፖሊስ የደረሰውን መረጃ መሰረት አድርጎ እንግዲህ የሟቹን አስከሬን ለምርመራ ወደ ዳግማዊ ምኒልክ ሆስፒታል ነው ወደ አዲስ አበባ በመላክ በዚህ ድርጊት የተጠረጠረውን ግለሰብ በቁጥጥር ስር በመዋል የምርመራ መዝገቡን በተለያዩ ማስረጃዎች ማጣራት ጀመረ። የምርመራ መዝገቡ በመጣራት ከተጠናቀቀ በኋላ ለአቃቢ ህግ ተላከለት። አቃቢ ህግም በከባድ የሰው መግደል ወንጀል ክስ ይመሰረትበታል። ክሱን የተመለከተው የአዳማ ከተማ አስተዳደር ከፍተኛው ፍርድ ቤት ነው። ሚያዝያ 18 በዋለው ችሎት ተከሳሽ ጌታሁን ረታ የፈጸመው ወንጀል ከባድ ጭካኔ የተሞላበት ቢሆንም በተለያዩ የክስ ማቅለያዎች በ14 ዓመት ጽኑ እስራት እንዲቀጣ ወስኖበታል። ወደ መጨረሻው ዜና ሳልፍ ህልፈተ ሞትን ይመለከታል። ኢትዮጵያዊቷ የረጅም ርቀት አትሌት የብርጓል መለሰ ህልፈቷ ዛሬ ጧት ተሰምቷል። በሀገራችን የማራቶንና የግማሽ ማራቶን ውድድሮች ስሟ በጉል የሚነሳ ስኬታማ አትሌት ነበረች። የብርጓል መለሰ በዛሬው ዕለት በድንገት ከዚህ ዓለም በሞት ተለይታለች። አትሌቷ እንግዲህ ማለዳ በተለመደው የልምምድ ስፍራዋ ላይ ሳለች ድንገተኛ የጤና እክል ገጥሟታል። በአቅራቢያ ወደሚገኝ ሆስፒታል ወዲያውኑ በአስቸኳይ ብትወሰድም ልምምድ ላይ ያለች ነው ይሄ ህመም የተከሰተባት። የህክምና ባለሙያዎቹ ህይወቷን ለማትረፍ ያደረጉት ጥረት ሳይሳካ ነው የቀረው። እንግዲህ ሞታለች ማለት ነው። አትሌት የብርጓል መለሰ በስፖርታዊ ህይወቷ ለሀገሯ በርካታ ድሎችን ያስመዘገበች ብርቱ ስፖርተኛ ናት። ከስኬቶቿ መካከል ጥቂቶቹን ለመናገር ያክል እናንተ በ2015 በመላ አፍሪካ በግማሽ ማራቶን የነሐስ ሜዳሊያ ባለቤት ናት። በ2015 በታዋቂው የቺካጎ ማራቶን የብር ሜዳሊያ አሸናፊ ነች። የሻንጋይ ፕራግና ሃውስተን ማራቶኖችን ባለድል ነች። የፓሪስ ግማሽ ማራቶንን የሁለት ጊዜና የሊዝበን ግማሽ ማራቶንን በበላይነትም ያጠናቀቀች ነበረች። የ36 ዓመት ወጣት ነበረች። አትሌት የብርጓል ከሁለት ሳምንት በኋላ በካናዳ በሚካሄደው የኦታዋ ማራቶን ላይ ለመሳተፍም ከፍተኛ ዝግጅት እያደረገች እንደነበረ ነው የሚታወቀው። በውድድሩም አሸናፊ ትሆናለች ተብሎ ግምት ከተሰጣቸውና ተስፋ ከተጣለባቸው ግንባር ቀደም አትሌቶች መካከል አንዷ ነበረች። ነገር ግን ባልታሰበ ሁኔታ ዛሬ ጠዋት በልምምድ ላይ ሳለች በገጠማት ድንገተኛ ህመም ወዲያውኑ ህይወቷ ሊያልፍ ችሏል። አትሌቷ ባለትዳርና የሁለት ልጆች እናትም ነበረች። ውድ ቤተሰቦቻችን አብሬያችሁ የቆየሁት ናርዶስ አለማየሁ ነበርኩኝ። ከአሀዱ ኒውስ ኤንድ ፖለቲክስ የዛሬ መረጃዎች ተጠናቀቁ። ለግንቦት 4 የያዝናቸው መረጃዎች ነበሩ። አብራችሁን ስለሆናችሁ ከልብ አድርጌ አመሰግናለሁ። እንደተለመደው ሁሌም እንደምንላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ዜናችንን ተከታተሉ። ቤተሰቦቻችን ሁኑ። ከልብ አድርጌ ነው አመሰግናችሁ። ቀሪ ምሽታችሁ ጥሩ ይሁን። ከአሀዱ ሬዲዮ ዜና ተሰማላችሁ። በያላችሁበት ጥሩ ምሽት ይሁንላችሁ። ሰላም ለእናንተ ይሁን ውድ አሀዱ ቤተሰቦች፣ በድጋሜ በያላችሁበት ሰላምታችሁን ይድረሳችሁ ብለናል። ከአሀዱ ሬዲዮ 94.3 የግንቦት 4 2018 ዓ.ም የዕለተ ማክሰኞ አሀዱ ልሳን ማለዳችን ተጀምሯል። አሀዱ ልሳን ማለዳውን እየመራው ፍቅር ተቢተው የዓለም ስራ ዘውዱ ቴክኒኩን እየተቆጣጠረች ትቆያለች። እንዲሁም ደግሞ ህይወቴ ጌትነት የእናንተ የውድ ቤተሰቦቻችን ሀሳብ፣ አስተያየት፣ ጥቆማ ትቀበላለች። በ0940 0000 መጨረሻውን 02 እና 03 እንዲሁም 07 እያደረጋችሁ ደውሉልን። 7545 አጭር የጽሁፍ መቀበያችን ነው። በ7545 በቀጥታ መደወልም ይቻላል። አንኳር ዘገባዎቹ ቀዳሚ ናቸው። አዲሱ የኢንሹራንስ ረቂቅ አዋጅ ላይ መሻሻል ያለባቸው አንቀጾች እንዳሉ ተገለጸ። የኢንሹራንስ ዘርፍ ከብሔራዊ ባንክ ቁጥጥር ወጥቶ በገለልተኛ ተቋም እንዲመራም የውጭ ኩባንያዎች በሀገር ውስጥ እንዲሰማሩና ሌሎች አበረታች ድንጋጌዎችን ያካተተ አዲሱ የመድን ስራ አዋጅ ቁጥር 746/2004 ከነማሻሻያው የሚተካ ይሆናል። አህዱም ይህንን አዲስ ረቂቅ አዋጅን አስመልክቶ በዘርፉ የተሰማሩና የህግ ባለሙያዎችን አነጋግሯል። የቀድሞ የመድን ኢንሹራንስ ኩባንያ የቦርድ አባልና በአሁኑ ሰዓትም የዘርፉ አማካሪ የሆኑት አቶ አሰገድ ገብረ መድን አዲሱ ረቂቅ አዋጅ ዘርፉን በአዎንታዊ መንገድ እንደሚቀይረው ገልጸዋል። በተለይም የውጭ ኩባንያዎች ወደ ሀገር ውስጥ እንዲገቡ መፈቀዱና ገለልተኛ ተቆጣጣሪ ተቋም እንዲቋቋም መደረጉ በኢንሹራንስ ኩባንያ ለዓመታት ሲነሳ የነበረውን ጥያቄ የመለሰ በጎ ጅማሮ መሆኑን አንስተዋል። ለውጮቹ ኦፕን መደረግ አለበት፣ ጊዜው ደርሷል። ኢትዮጵያ በአሁኑ ሰዓት
ሀገራት ለውጮቹ ኢንሹራንስን ክፍት ካላደረገችና አገር በቀል ኢንሹራንስ ካፓሲቲያቸው በጣም ካላደገ በሪጅኑ ተከታይ ነው የምንሆነው። ስለዚህ እነኚህ እርስ በርሳቸው የተደጋገፉ የሚመጋገቡ ሆነው መገኘታቸው ወቅቱን ያገናዘበ ጊዜውን የጠበቀ ውሳኔና ፍላጎትን በማያሻማ መንገድ ወደ ቁርጠኝነት ያመጣ አዋጅ ነው ብዬ ነው የማስበው። ይህ አዋጅ እንግዲህ የኢንሹራንስ አሰራርን አንደኛው ያው እንግዲህ ኢንሹራንስ ሬጉሌትድ የሚደረግ ነው። ሬጉሌት ሲደረግ በከፍተኛ አደረጃጀት ውስጥ በከፍተኛ የሬጉላቶሪ ካፓሲቲ ውስጥ ማለፍ አለበት። ስለዚህ ያንን ተከትሎ ገለልተኛ ኢንዲፔንደንት ሬጉላቶሪ አውቶሪቲ ተመስርተዋል ማለት ነው። እሱን ለመመስረት የወጣ አዋጅ ነው። አዋጁ ኢንሹራንስ አሰራርን አብሶሉትሊ ይቀይራል። አውቶሪቲውም ሆነ የኢንሹራንስ ኩባንያዎች ሪስክን ሬጉሌት የማድረግ ካፓሲቲና የውድድር አፒታይታቸውን በከፍተኛ ሁኔታ የሚከፍት ነው። ምክንያቱም ተወዳዳሪዎች እየመጡ ነው። የሚመጡት ተወዳዳሪዎች በቴክኖሎጂ እና በከፍተኛ የሪስክ ሬጉሌሽን ካፓሲቲ ነው የሚመጡት። ከነሱ ጋር ተወዳድር አሸንፈ ለመውጣት ወይ ባለህበት እንኳን ራሱ ትራክን ይዘ ለመሄድ ካፒታል ብቻ አይደለም። ስለዚህ ይሄ ማንቂያ ደውል ነው። ሁለተኛ ስንለው የነበረውን ጥቅም ያመጣል ብለን ስንከራከርበት የነበረውን ነገር የሚያግዝ የሚያበረታታ አዋጅ ነው። በኢንሹራንስ ዘርፍ ለብዙ ዓመታት ያገለገሉት የሕግ ባለሙያው አቶ አሮን ካሳዬ በበኩላቸው ረቂቅ አዋጁ በመርህ ደረጃ አዎንታዊ ጎኖች እንደሚያመዝኑም ተናግረዋል። ከብሔራዊ ባንክ ውጭ ራሱን የቻለ ገለልተኛ ተቆጣጣሪ ባለስልጣን እንዲቋቋም ማድረጉ የኢንሹራንስ ኩባንያዎች በተደጋጋሚ ሲጠይቁት የነበረ ጉዳይ መሆኑ አዎንታዊ ምላሽ ነው ብለውታል። የኢንሹራንስ ቢዝነስ ፕሮክላሜሽን አዋጅ ቁጥር 746/2012 ከነ ማሻሻያዎቹ የሚተካ ነው ተብሎ ነው የወጣው። በጣም ጥሩ ጎኖቹ ያመዝናሉ ብሎ መጀመር ይቻላል። አንደኛው ነገር በብሔራዊ ባንክ ስር የነበረውን ራሱን የቻለ አውቶሪቲ እንዲቋቋምለት በማድረግ የበለጠ ከክትትልም ከድጋፍም ከኢንዱስትሪውን ከማጎልበት አኳያ ብዙ ጠቀሜታ ሊያመጣ የሚችል ነው። ያው ዲቴይሉ እንደተጠበቀ ሆኖ ማለት ነው። በምን መልኩ መታገዝ አለበት የሚለው እንደተጠበቀ ሆኖ በዚህ ረገድ ጠቃሚ ነው። በብዛት የኢንሹራንስ ድርጅቶችን በተደጋጋሚ ሲጠይቁት የነበረው ጥያቄ በመሆኑ ለዛ ምላሽ እንደተሰጠ የሚያስቆጥረው ነው። በመርህ ደረጃ ተጠቃሚው አኳያም ስታየው የውጭ ኢንሹራንስ ድርጅቶች እንዲገቡ መፈቀድ ገደቡ እንደተጠበቀ ሆነው ለኢንሹራንስ ተጠቃሚዎች የበለጠ አማራጮችን የሚያሰፋ ከውጭ ኤክስፐርቲሱም የተለያየ ባለሙያውም ካፒታሉም አሰራሮቹም የተለያዩ ፕሮዳክቶችም የኢንሹራንስ ፖሊሲዎች ማለት ነው መጥተው ህብረተሰቡን የበለጠ አማራጩን የሚያሰፉለት እንዲሆን የሚያደርግ ነው ተብሎ ይታመናል። ስለዚህ ለውጭ ድርጅቶች ክፍት መደረጉም እንደ ጠንካራ ጎን ነው የሚታየው። ይሁን እንጂ ረቂቅ አዋጁ እነዚህና ሌሎች አዎንታዊ ድንጋጌዎችን በውስጡ ቢይዝም አሁንም መሻሻል የሚገባቸው በርካታ ክፍተቶች እንዳሉትም ባለሙያዎቹ ገልጸዋል። የህግ ባለሙያው አቶ አሮን በኢትዮጵያ የኢንሹራንስ ኩባንያዎች ዋና ስራ አስፈጻሚዎች የሚመራው የመድን ሰጪዎች ማህበር መኖሩን አስታውሰው በማህበሩ ጭምር ሊሻሻል ይገባል ተብለው የተለዩ አንቀጾች መኖራቸውን ጠቁመዋል። አብነትም ቀድሞ በነበረው አዋጅ አንቀጽ 48 ላይ የዱቤ ኢንሹራንስ መስጠት የተከለከለ ድንጋጌ የነበረ ቢሆንም አዲሱ ረቂቅ አዋጅ ግን ይህንን በግልጽ አያስቀምጥም ብለዋል። በሌላ በኩል የቀድሞ አዋጅ ዝቅተኛ የኢንሹራንስ መግቢያ ክፍያ በመመሪያው ይወሰናል ቢልም ሳይወሰን መቆየቱን በማስታወስ ይህ ጉዳይ በአዲሱ ረቂቅ አዋጅ ውስጥ ባለመካተቱም ሊታይ እንደሚገባና ጥያቄ መቅረቡንም ተናግረዋል። በመርህ ደረጃ እንግዲህ መሻሻል ያለባቸው ህጎች ስላሉ ነው። በውስጡ ለምሳሌ ከዚህ በፊት የነበረው አዋጅ ቁጥር 746/2012 ላይ እንዲሁም ማሻሻያው ላይ አንቀጽ 48 ለምሳሌ ያለ በዱቤ ኢንሹራንስ መስጠት የተከለከለበት ሁኔታ አለ። በዱቤ አይሰጥ የተባለበት ኢንሹራንስ ያው የአእምሮ ሰላም ነው የምትሸጥላቸው ለደንበኞች። ስለዚህ እነሱ በአንጻሩ ክፍያ ሊከፍሉ ይገባል። በዱቤ ክፍያ ነበር ከዚህ ቀደም። ያኛው አሰራር በጣም ብዙ ያልተከፈሉ ክፍያዎች እንዲከማቹና ኢንሹራንሶች ያለ ገንዘብ ሽፋን እንዲሰጡ ያስገደዳቸው በመሆኑ እነሱን ደህንነት ለመጠበቅ ጭምር እንዲሁም ያው የካሳ የመክፈል አቅማቸው እንዳይናጋ ለማድረግ ያለ በዱቤ ሽፋን መስጠት ተከልክሎ ቆይቷል። ስለዚህ አሁኑ ላይ እሱ የማይታይ በመሆኑ በግልጽ እንዲቀመጥ ድሮ ህግ ላይ ያለው ወደዚህ መጥቶ እንዲቀመጥ የተጠየቀበት ሳለ በተወሰነ ደረጃ ምን ይታያል? ደንበኛ ለመሳብ በሚል ዝቅተኛ ፕሪሚየም ማለት ያው ለኢንሹራንስ መግቢያ የሚከፈለው ክፍያ ነው። ኢንሹራንስ ቢዝነስ ፕሮክላሜሽን አዋጅ ቁጥር 746/2012 ሆነ እሱ ተከትሎ የወጣ ማሻሻያ ቁጥር 1163/2019 አለ። እዛ አንቀጽ 58 ላይ ሚኒመም ፕሪሚየም ሬት ዝቅተኛው ኢንሹራንስ ድርጅቶች ሊያስከፍሉት የሚገባው ያነሰው ፕሪሚየም ሬት በመመሪያ ይወጣል ብሎ ያስቀምጦ ነበረ። አሁን ግን በዚህኛው ላይ ስለሌለ ከጠቀሜታው አኳያ ቢካተትልን ያቀረብነው ነገር አለ ማለት ነው።
የኢንሹራንስ አማካሪው አቶ አሰግድ በበኩላቸው የኢንሹራንስ ኩባንያዎች በአንድ ዘርፍ ብቻ እንዲሰማሩ የሚያስገድደው ድንጋጌ በስጋት እንደሚመለከቱት ገልጸዋል። ይህ አካሄድ ከዚህ ቀደም በአንድ ተቋም ስር ይሰጡ የነበሩ የመድን አገልግሎቶችን የሚገድብ መሆኑን ጠቅሰው በተለይም የህይወት መድን ሽፋን በሀገሪቱ ዝቅተኛ በሆነበት ሁኔታ የህይወት መድን ሰጪዎች አጠቃላይ መድን መስጠት እንዳይችሉ መከልከሉ እህት ኩባንያ ከሌላቸው ከገበያ ሊያስወጣቸው ስለሚችል በድጋሚ ሊታይ ይገባል ሲሉም አስተያየታቸውን ሰጥተዋል። ስፔሻላይዜሽንን ያነሳል ያዋጅ ስፔሻላይዜሽን ነሰንስ የሚመጡት ኢንሹራንስ ኩባንያዎች የሚመሰረቱ ኢንሹራንስ ኩባንያዎች ከዚህ በኋላ የጠቅላላ ኢንሹራንስ ጠቅላላ መድን የሚሰሩ ከሆነ ጠቅላላ መድን እንዲሰሩ፣ የህይወት መድንን የሚሰሩ ከሆነ የህይወት መድንን እንዲሰሩ ታዲያ ኢንክሉሲቭ ኢንሹራንስ ከሆነም ለብቻው ኢንክሉሲቭ ኢንሹራንስ ድሮ በአንድ ኦርጋናይዜሽን ጥላ ስር የሚሰሩ ስራዎች ናቸው። እነኚህም ፎከሳቸውን አስተካክለው ጥሩ ስትራቴጂ ቀርጸው ተወዳዳሪ ሆነው እነኚህም ስራ በአንድ የኢንሹራንስ ኩባንያ ውስጥ መስራት ይችላሉ። እሱኛውን እድል ቢከፍት ትንሽ ብሎክ ስላደረገን ስፔሻላይዜሽን መኖሩ አይከፋም። ምክንያቱም አሁን የህይወት መድንን ብንወስድ ለምሳሌ የህይወት መድን በኢትዮጵያ ውስጥ ሞርዛን 15 ይርስ አገልግሎት ሲሰጥበት ነው። ግን የገበያ ድርሻውና የአረቦን እድገቱን ስታየው በቅርብ ጊዜ ነው ገና 1 ቢሊዮን የገባው። ስለዚህ ፖፑሌሽኑ ከፍተኛ በሆነበት ሀገር ውስጥ የህይወት መድን ሼር አነስተኛ ነው። ስለዚህ ለብቻቸው ተደራጅተው ራሳቸው ስትራቴጂ፣ ኮርፖሬት ገቨርናንስ፣ ማርኬቲንግ ሲስተም ተደራጅተው ኦርጋናይዜሽን ስትራክቸሩ ራሱ ለብቻው ሆኖ በቃ የህይወት መድንና የህይወት መድን ነክ ኢንሹራንሶች ላይ ቢሰራ ከፍተኛ ውጤት ያመጣል የሚል መንፈስ ይዞ እንደሆነ ይገባኛል። አሁን ያሉት ደግሞ ምን ሊሆኑ ነው ማለት ነው? ሼር ካምፓኒ ከሌለ ሲስተር ካምፓኒ ከሌላቸው ላይሰሩት ነው ማለት ነው። በረቂቅ አዋጁ የኢንሹራንስ ተቆጣጣሪ ባለስልጣን ሲዋቀር የቦርድ አባላቱ ከብሔራዊ ባንክ፣ ከገንዘብ ሚኒስቴር እንዲሁም ከንግድና ቀጠናዊ ትስስር ሚኒስቴር የተውጣጣና በጠቅላይ ሚኒስትሩ የሚሾሙ እንደሚሆንም ጠቅሷል። ይሁን እንጂ አህዱ ያነጋገራቸው ባለሙያዎች በቦርድ ስብጥር ውስጥ የኢንሹራንስ ዘርፍ ባለሙያዎች ሊካተቱ እንደሚገባም ተገልጿል። አዲሱ የኢንሹራንስ ረቂቅ አዋጅ ጸድቆ ስራ ላይ ሲውል ከዚህ ቀደም ወጥቶ የነበረውን የኢንሹራንስ ስራ አዋጅ ቁጥር 746/2004 እና ማሻሻያ አዋጅ ቁጥር 1163/2011 ሙሉ በሙሉ የሚሽር ይሆናል ተብሏል። የጸጥታ ስጋት ባለባቸው አካባቢዎች የፖለቲካ ፓርቲዎች ተወዳዳሪዎችን ማቅረብ አለመቻላቸውን ገልጸዋል። ገዢው ፓርቲ በደህንነት ታጅቦ እጩ ማቅረብ ችሏል ሲሉ የተናገሩት የኢትዮጵያ ሶሻል ዲሞክራሲ ፓርቲ ተቀዳሚ ሊቀመንበር ዶክተር ራሄል ባፌ ናቸው። አክለውም ፓርቲው የደህንነት ስጋት ስላለበት በሚጠበቀው መንገድ እጩዎችን ማቅረብ አለመቻሉን አንስተው አንዳንድ የምርጫ ጣቢያዎች ገዢው ፓርቲ ብቻውን እንዲወዳደር እድል አግኝቷልም ሲሉም ተናግረዋል። እና ቀይ የተሰመረባቸው ናቸው እና እነሱ ኤሪያ ላይ ብልጽግና አሁን በወታደር ታጅቦ መሄድ ይችላል ነው ደህንነቱ ተጠብቆ ሄዶ ሊወዳደር ይችላል። የኛ የተቃዋሚዎች ግን በሁለት ጎን ሊጎዱ ይችላሉ። አንደኛ በፉክክር ገዢው ፓርቲን ታጣቂዎችም ሌላውን በመወነጃጀል ሳይታወቅ እጩ ሊጎዳ ይችላል። የተቃዋሚ እጩዎች እኮ ከዚህ ቀደምም ብዙ መሞት አደጋ አጋጥሟቸው ያውቃልና አሁን መከላከያ የላቸውም፣ ኢሚዩኒቲ አያስጥላቸውም። ስለዚህ ይሄ በህይወት የመወራረድ ይሆናል። እኛ ሰላማዊ ትግል እንጂ ጦር መሳሪያ ይዘን አንወዳደርም እና በዚህ ምክንያት መንግስት እንደ መንግስት ሰላማዊ ሁኔታ ፈጥሮ ነው ወደ ምርጫ መግባት የነበረ። ምርጫ ለመግባት ሰላማዊ ሁኔታ መፍጠር መቻል ነበረበት። ብሔራዊ ምክክሩን ማስቀደም ነበረበት። ብሔራዊ ምክክሩ ቀድሞ መፍትሄ ተገኝቶ ቢሆን ኖሮ ሁላችንም እንወዳደር ነበረ። ህዝባችንም ደግሞ አማራጭ ያገኝ ነበር። አሁን ብልጽግና ብቻ በቀረበበት ምርጫ አስፈጻሚዎች ሄደው እዛ ይሰራሉ። ብዙ ሪሶርስ ይፈታል የሰው ከዛ በኋላ ደግሞ መራጩ ህዝባችንም ካርድ ይወስዳል። ደግሞ በእለቱ ና ተብሎ ይመጣል ተገዶ በ24 ግን የለው አንድ ብቻ ነው የቀረበው ፓርቲ። የትብብር ለኢትዮጵያ አንድነት ቅንጅት ፓርቲ የህዝብ ግንኙነት ምክትል አስተባባሪ አቶ ታጠቅ አሰፋ በበኩላቸው በጸጥታ ስጋት ምክንያት በአማራ፣ በትግራይ፣ በአፋር፣ በኦሮሚያ ክልሎች እጩዎችን ለክልልና ለህዝብ ተወካዮች ምክር ቤት በተጠበቀው ልክ ማቅረብ ባለመቻሉ ገዢው ፓርቲ የተሻለ የመወዳደር እድል አግኝቷልም ሲሉ ለአሃዱ ተናግረዋል። ጸጥታ ችግር ባለበት አካባቢ በሙሉ ምርጫ ተወዳደር ያለው እጩ አቅርብ ያለው ብሎ የገዢው ፓርቲ አቅርቧል። የጸጥታ ችግር ያለበትን አካባቢ በሙሉ ምንም ሀገሪቱ ውስጥ በገዢው ፓርቲ መለኪያ ምንም ችግር አለ ብሎ አይደለም የወሰደው። እኛ ደግሞ አማራ ክልል ላይ ያለውን ያቀረብናቸውን እጩዎች እንኳን የአደባባይ ፖለቲካ መንቀሳቀስ እንደሌለብን ወስነን አቁመናል። ትግራይ ክልል ላይ እጩ የለም። ኦሮሚያ አብላጫውን አካባቢ እነሱ ሙሉ አቅርበውበታል። እኛ ደግሞ አብላጫውን ያቀረብንበት አይደለም። ከእሱም ከጸጥታ ችግር
በዛ አንግል ነው። አፋር አላቀረብንም በብዛት ተወሰኑ አሉ፣ ግን አፋር አላቀረብንም በብዛት። እዛም ያው የጸጥታ ችግር ነበረ በእጩ ስናስመዘግብ፣ ያ ችግር እስካሁን አለ። ሳይለንት የሆነ የሚጮህለት አካባቢ ብቻ ነው። ዲቢሲ ያለው አካባቢ ነው እንጂ እየተጮህ ያለው አገሪቱ በአጠቃላይ ሎክዳውን አድርጋለች በጸጥታ ችግር ነው። ተቃዋሚ ፓርቲ እኛ የራሳችን የሆነ አጅቦን የሚንቀሳቀስ ጦር የለንም። እጩዎቻችንም እንደዚህ አይነት ሪስክ ውስጥ አናስገባም። አንዳንድ ቦታዎች ተቋማት ገለልተኛ አይደሉም ያሉት ደግሞ የኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ምክትል ሊቀመንበር አቶ ሙላቱ ገመቹ፣ ይህ በመሆኑ ደግሞ ተፎካካሪ ፓርቲዎች የመወዳደር አቅማቸው እንዲወሰን ምክንያት ሆኗል ሲሉም ለአህዱ ተናግረዋል። ዲሞክራቲክ የሆኑ ተቋማት ባልተሳፉበት ገዢው ፓርቲ ከክልል በታች ያሉ ግን በሙሉ ያዘ። ስለዚህ አስቻይ አይደለም እዛ ቦታ ምርጫውን የሚያስፈጽ የሚካፈሉ እዚህ አይነቱን ነገር አስቻይ የሆኑ የፍርድ ቤት፣ የፖሊስ፣ የደህንነት እነዚህ ሁሉ ለምርጫው ጠቃሚ ናቸው። ዲሞክራቲክ መሆን አለባቸው። ለሁሉም ፓርቲዎች እኩል የሚያገለግሉ ህይወት የፈርደ ሄደን ከነሱ ጋር ሄደ ውድድር እንዝገባው እነሱ ለምን እንደዚህ ያደርጋሉ? ህይወታቸው ነው። ለእነሱ ያው ደሞዝ የሚያገኙበት ጥቅማ ጥቅም የሚያገኙበት ስልጣኑን ይዘው ለኑሯቸው ጠቃሚ የሆኑትን ሁሉ የሚያደርጉ ስለሆነ የህይወት ጉዳይ ነውና ይፋለመዋል። በየቦታው የማንችላቸውን ነገሮች ነው ብለን ነው የተውነው። በኢትዮጵያ የፖለቲካ ምህዳር መጥበብ የተፎካካሪ ፓርቲዎች የያዙትን ፕሮግራም ለህዝብ እንዳያስተዋውቁ እንቅፋት ሆኗል ሲሉ ያነሱት ደግሞ የወላይታ ብሔራዊ ንቅናቄ ፓርቲ ወብን ሊቀመንበር አማኑኤል ሞጊሶ ናቸው። ነገር ላይ ያለው ፖለቲካ ተቋሚ ፖለቲካ ፓርቲዎች በራሳቸው አንደኛ 5 ዓመት ውስጥ ጠንክሮ ማህበራዊ መሰረታቸውን አስፍተው እንዳይሄዱ አንደኛ የፖለቲካ ምህዳሩ አያንቀሳቅስም። ከዚህ አንዱ ምክንያት ነው። ሀገር አቀፍ ፓርቲዎች አዲስ አበባ አካባቢ ዋና ከተማ አካባቢ ላይ ነው እንጂ በወረዳዎች ላይ ብዙም የማቅረብ እንትናቸው በጣም ለስ ነው። ብዙዎችን በተወሰነ አይቻለሁ። አሁን ትንሽ ነው ያቀረቡት ሀገር አቀፍ ፓርቲዎች ናቸው። ከክልል ፓርቲዎችም ያልበለጠ ያቀርቡ አሉ። ይህ የራሱ የፓርቲ ኮንስትሬንት ነው። ሌሎችም አጠቃላይ ያለው የሀገራዊ ፖለቲካ አውዱ በራሱ ያበደ ሰው ነው። ኢትዮጵያ ውስጥ ወይም አፍሪካ ውስጥ በተለይ ኢትዮጵያ እኛ አሁን እንደ እብድ ነው እኔ ራሴን የምቆጥረው ማለት ነው። በሌላ በኩል የብልጽግና ፓርቲ የዲሞክራሲና የባህል ግንባታ ሚኒስትር ዴኤታ አቶ አለማየሁ እጅጉ የትኛውም የተፎካካሪ ፓርቲ ህገ መንግስቱ የሰጠውን ነጻነት በመጠቀም የመንቀሳቀስ መብት አለው ሲሉም ገልጸዋል። ፓርቲያቸው በ6ኛው ጠቅላላ ምርጫ የተስተዋሉ ወይም የታዩ ክፍተቶችን ገምግሞ በዘንድሮ 7ኛው ጠቅላላ ምርጫ ያለምንም የጸጥታ ስጋት እንዲጠናቀቅ ጥረት እየተደረገ ነው ሲሉም ለአህዱ መግለጻቸው ይታወሳል። የተፎካካሪ የፖለቲካ ፓርቲዎች መንግስት ምርጫው በሰላም እንዲጠናቀቅ የበኩሉን ኃላፊነት እንዲወጣም ጥሪ አቅርበዋል። ካናዳ የዩክሬን ህጻናት መብቶች ተጥሷል በሚል በሩሲያ ላይ አዲስ ማዕቀብ ጣለች። ካናዳ የሩሲያ መንግስት የዩክሬን ህጻናት መብቶችን ጥሷል በሚል ምክንያት ተጨማሪ ማዕቀብ እንደተጣለም የውጭ ጉዳይ ሚኒስቴር አስታውቋል። ተጨማሪ ማዕቀብ በቤልጅየም በተካሄደው ከፍተኛ ደረጃ ያለው የውጭ ጉዳይ ሚኒስትሮች ስብሰባ ላይ ይፋም ተደርጓል። በስብሰባው በሺዎች የሚቆጠሩ የዩክሬን ህጻናት በሩሲያ በተያዙት የዩክሬን ግዛቶች ውስጥ ጥቃት እንደተፈጸመባቸው ተነግሯል። ካናዳ ድርጊቱን ተቀባይነት የሌለው ነው ያለች ሲሆን የዓለም አቀፍ የሰብአዊ መብቶችን የሚጥስ እንደሆነም ገልጻለች። ማዕቀቡ በወንጀል የተሳተፉ ተጨማሪ 23 ግለሰቦች ላይ ያነጣጠረ መሆኑንም መግለጫው አመላክቷል። ዘገባው ያናዶሉ ነው።